እንዴ ምን አውቃለሁ የምን ቆተቱን የምን ቆተቱን ምን አውቃለሁ ልቀቀው ስልኬን እኮ ቁጥሯን አሳይ ማነች ለምን ነው ቁጥሯን ማሳይ ችግር የለውም ጨርስና ይቆረጣል እሱ እሺ እንዳትረሽ ምንድነው እሺ ማናት ምንድነው የተፈጠረው ምን ሆነሻል ምንድነው የተፈጠረው ማለት ምን ማለት ነው ለምን ነው ኪሎ ብለሽ 30 ጊዜ የምትሰድበኝ እንዴ ነገጠባኝ ሶስት ድም መስማት ማነች የምትሰድብሽ ምን አውቃለሁ እኔ ምን እንደሆነች የኔ አዎ ያንተ ምን ማለት ነው ምን እንደሆነች እንዴ በኔ በኩል ማታውቂው ሰው አለ የደወለ የሚረብሽ አዎ እኮማ እኔ ምን አውቃለሁ ሚስቱ ላይ ነው የምትለው ሚስቱ እንዴ ምን አላችሁ ምንድነው የሚያገናኛችሁ እንዴ ለምን ነው ሚስቱን ቆነ ስራውን እንድትረዳ አድርግልኝ እኔ ከላይ ላይ አውርድልኝ በቃ ማኪብርሽ ነው የምን ሚስት ነው ምትዩ የምርሽ ነው ስትል እንዴ ማነች ደውላ ነው ሚስቱ ግን ምናምን ልትልሽ እንደተሰሰለሽ እንግዲህ አላቀለም ስትወጪ የሆነ ነገር አስደርግሻለሁ ከሱ ራቂ ነው የምትለኝ እንዴ ስራ አይደል ያዝ ነው ለምን እንደዚህ አይነት ቀልድ ይቀለለው የሆነ ነገር አስደርግሻለሁ አዎ ይሄኛ አዎ እሺ ማናት ለምን ስልኳን አታሳይኝ አንቺ ስልኳን እኔ ምን አውቃለሁ አላውቀውም ስልኳን ምን ሆነሻል ቆይ ምን ሆነሻል ማናት ምንድናት እኔ ስለምትወሪው ነገር ምንም ማውቀው ነገር የለም ሃይ ማናት ጽናት ተረጋጊ ሁሉንም ነገር በመረጋጋትና በማሰብ አድርጊ እጭ አሁንስ እንደው ደበረችን አስጠላችን እያላችሁ ነውና በርግጥ አሁን ላይ ያደረገች ያለችው ነገር ምንን ባስመለከተ እንደሆነ እርግዝና ነው እንዳንል እርግዝና የለም ኪራን አፍቅራው ነው እንዳንል አፍቅራው ነው ያገባችው ፍቅር ነው እንዳንል ፍቅር አፍቅራለች አግብተዋለች እርግዝና ነው እንዳንል እርግዝና ምንም የተፈጠረ ነገር የለም ምንም የነገረው ነገር የለም ግን በቃ በተለይ አሁን ከኪራ ከበፊቱ አፍቃሪው ጋራ መንገር ላይ ሁሉ እስከ መደባደብ ደርሰዋል በጣም ትልቅ ጦርነት ነው በመሃላቸው የተፈጠረውና ዛጋም እንግዲህ ሰኒና ጆከር ሊጋቡ ነው ናሆምና ምሩ በጣም ከባድ ስትረስ ውስጥና ጭንቀት ውስጥ ናቸው ያሉት ማለት ነውና በጣም ከባድ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው ሰላማችሁ በዘት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ ተወዳጁን የጽናትን ድራማ ይዤላችሁ መጥቻለሁ የራሳችሁ ብዙ ሀሳብ ነው ያለው ራኬብና ቅዱሴ አብሮ ቢሆኑ ማች ያረጋሉ በጣም ነው ደስ የሚሉት ሁሉ ጊዜ ከሱ ስር አጠፊም ራኬብ አፍቅረዋለች ቅዱሴን እያላችሁ ነው በነገራችን ላይ ራኬብ በፍቅር የተጎዳች ሴት ናት ስለዚህ ቅዱሴ ጋር ብትሆን የተሻለና አሪፍ ህይወት ይኖራታል ብዬ አስባለሁ ምክንያቱም ቅዱሴ በጣም አስተዋይ ነው የበፊት አፍቃሪው እሱም በጣም ነበር የሚያፈቅራት ግን ክህደት ፈጽማበት ነው የተዋት ማለት ነው አሁንም ደግሞ እሷም እና ውድ ቤተሰቦቼ ምህሩ ከውስጧ ያለውን ነገር የሚሰማት ስሜት ሁሉንም ነገር ለናሆም ካልነገረችው በመሃላቸው መዋደድ መፋቀሩ ትርጉም አለው ብዬ አላስብም ምክንያቱም ከመዋደድ ከመፋቀር ጀርባ መመካከር መነጋገር በመሃል የሚፈጠር ነገር ካለ እሱ ነገር መነጋገር ካለለ በጣም ከባድ ነው የሚሆነው ጽናትዬ ደግሞ እዚህ ጋር ጸጉሯን ይዛ ይችልኝ እንደዚህ ስላደረገችልኝ እኔ በጣም ተመችቶኛል ምክንያቱም በጣም ደስ ብሎኛል ራሳችሁን ካላስከበራችሁ ማንም እናንተን አያስከብራችሁም ወይንም ደግሞ አያከብራችሁም ማለት ነው ማክበር በራስ ነው መከበር በከንፈር ነው ይባላል ለምን አፋችን ብዙ ነገር እና ስለዚህ ሁዶቼ መከበር በከንፈር እየተባለበት ምክንያት እንግዲህ አፋችን ከንፈራችን ወይ በተናገረ ቁጥር ራሳችንን ችግር ውስጥ እንከታለን በማይመለከተ ነገር እንገባለን አይደለ ልክ እንደዛ ማለት ነው ስለዚህ እኛም አፋችን አሳርፈን ግን ደግሞ መብታችንና ራሳችንን ሊጋፋን የሚፈልግ ሰው የኛን ፍላጎት ሊጋፋ የሚፈልግ ሰው ካለ በእኛ ህይወት ውስጥ ገብቶ እኔ ኃላፊ ነኝ የሚል ሰው ካለ ያንን ሰው ልክ ማስገባት ደግሞ የኛ ኃላፊ ነው ወይንም ከዛ ሰው መራቅ ማንችል ከሆነ ደግሞ ልኩን ማስገባት እኛ ማን እንደሆነ ማሳየት አለብን ስለዚህ ጽናት ያደረገችው ነገር ትክክል ነው ይችኛይቱ የኪራ አፍቃሪ ጽናትና ኪራን አለያይታ እሷ የኪራ መሆን ነው የምትፈልገው ገባችሁ አይደለ ይሄ ማለት ራስ ወዳድነት የሰውን ህይወት አበላሽቼ የኔን ህይወት ስኬታማ ላድርግ እንደማለት ነውና ከባድ ነው ታውቃላችሁ ጆከርና ሰኒ በጣም ትልቅ ፈተና ውስጥ ነበሩ እስር ቤት እንገባለን በቀድሜ ልካችን እስር ቤት ነን ብለው ያስቡ ነበር ግን ዛሬ ላይ ስለ ሰርግ ማሰብ ስለ ጋብቻ ስለ አብሮ መኖር ማሰብ ጀምረዋል እሱም ሊስትሮ ስራ እየሰራ ነው በቃ ማለት የትዳር ወንድ እንደሆነ የፍቅር ወንድ እንደሆነ አሳይቷል ለራኬብም ለህቷም ለሰኒም ለሚስቱም ለፍቅረኛው ማለት ነው ስለዚህ ወንድነቱን አሳይቷል ስለዚህ ወዶቼ አንዳንድ ጊዜ በህይወታችን ገብተው በእኛ ህይወት ውስጥ ሊወስኑ በእኛ ህይወት ውስጥ ኃላፊነት ሊኖራቸው የሚገቡ ሰዎች አሉ የሚያይገባቸውም ሰዎች አሉ ማለት ነው ራስ ወዳድ የሆኑ ሰዎች በአጠቃላይ አይደለም ጓደኛ አይደለም ቤተሰብ አይደለም ጎረቤት ሊሆኑን
በጣገባችን እኛ ባለንበትም ዓለም እንዳይኖሩ በጣም ከባድ ነው። እንደዚህ አይነት ራስ ወዳድ ሰውና አስመሳይ ሰው ከባድ ነው። እና ምህሩና ናሆምም ተነጋግራችሁ ሁሉ ነገር ፍቱ፣ ተነጋገሩ። ጽናትና ኪራም መነጋገርን የመሰለ ነገር የለም። ትዳር ስትይዙ ካልተመካከራችሁ ምክክር ከሌለው እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ተናጋሪ የምንል ከሆነ በጣም ከባድ ነው። ጽናትም በህልሟ ሁሉ እየቃዠች ነበር እንደውም ማለት ነው። ተገናኛችሁ እንዴ ምን አለች እንዴ እያለች ማለት ነው። እና ኪራም አሁን ላይ በጣም ትልቅ ስሜት ውስጥ ስትረስ ውስጥ ነው ያለው። በተለይ በድርጅቱም ጉዳይ በጽናትም ጉዳይ ብቻ ነገሮች እስኪ ይስተካከላሉ ብለን ተስፋ እናደርጋለን።